አምላካችን ለእግዚአብሔር ይሁን። ተነስቶም ሄደ። እነሆ ሄንዴኪ የተባለ የኢትዮጵያ ንግስት አዛዥ ጃንደረባ የነበረ በገንዘቡ ሁሉ የሰለጠነ አንድ የኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነብዩ ኢሳይያስን መጽሐፍ ያነብ ነበር። መጽሐፉንም መንፈስም ፊልጶስን ወደዚያ ስፍራ ቅረብና ተገናኘው አለው። ፊልጶስም ሮጦ የነብዩን ኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው። ወጥቶም ከእርሱ ጋር ይቀርብ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፉ ክፍል ይህ ነው እያለ ይናገራል። ክብር ሁሉ ለአምላካችን ይሁን። አጭር ጸሎት እንጸልያለን። ሃሌሉያ። የክብር ጌታ የነገስታት ንጉስ ኢየሱስ ከኛ ጋር ነው። ወገኖች ሆይ በዚህ ሰዓትና በዚህ ጊዜ ክብሩን ሊገልጥ እጁን በመካከላችን ሊያደርግ ይችላል እንዳለው በሁሉ ነገር ላይ የሚችል ብቃቱን ሊገልጥ ኢየሱስ ክርስቶስ በመካከላችን ያልፋል። መንፈስ ቅዱስ ሁሉን ማድረግ የሚችል ጌታ፣ በሁሉ ነገር ላይ ስልጣን ያለው፣ ነገሮችን ካለመኖር ወደ መኖር ያመጣ፣ ዓለማትን በቃሉ የፈጠረ፣ ይሁን ሲል የሚሆንለት ኢየሱስ የእግዚአብሔር ልጅ በዚህ ሰዓትና በዚህ ጊዜ ከፍ ከፍ እናደርግሃለን። በዚህ ቦታ እንድናመልክ የተትረፈረፈ ጸጋ የሰጠህን ደግሞ ወገኖቼን በዚህ ቦታ እግዚአብሔር ሆይ ዘመንን አሻግረ እግዚአብሔር ሆይ እነሆ ፓስተር ደባልቄን ባለቤቱን ውስጣቸው ያለ ራእይ ስለቀጠለ አመሰግናለሁ። የሚያስቀጥል ክብርና የመንፈስ ቅዱስ ኃይል ስላለ ስለረዳሃቸው ተመስገን፣ ስላገዝካቸው ተመስገን። መንፈስ ቅዱስ ሁሉን የምትችል አንተ ነህ። በዚህ ሰዓት ደግሞ የወንጌል እሳት እንዲቀጣጠል መንፈስ ቅዱስ በሐዋርያት ዘመን የሰራው እጅ በእያንዳንዳችን የህይወት አቅጣጫ ላይ እንዲመጣ እንድትዳስሰን እንድትነካን በኢየሱስ ስም እንጸልያለን። መሻታችን አንድ ነው፣ ያንተ ክብር መገለጥ። ክብር ሲገለጥ እግዚአብሔር ሆይ ሰዎችን የሚያድን የእግዚአብሔር ጸጋ ይገለጣል። ስለዚህ እንደዘመርነው የማዳን ዝና ይውጣ፣ የኢየሱስ ዝና ይውጣ፣ የጌትነት ዝና ይውጣ፣ የአዳኝነት ዝና ይውጣ። እግዚአብሔር ሆይ ሰው ነው ሁሉ የሚለውጥ፣ የሰዎችን የልብ ጉርጆች የሚፈትሸው የሚያሳርፈው የተቀባው የናዝሬቱ ኢየሱስ የእግዚአብሔር ልጅ ዝና ይውጣ። ትውልድና ይሄንን ኢየሱስን ይገናኘው። ጌታ እግዚአብሔር ሆይ እናመሰግናለን። በሰማይ ዙፋን ላይ ሆነ ሁሉን የምትገዛ ጌታ አምላክ፣ ሰማይ ዙፋን ምድር የእግር መረገጫ የሆነች የምትሰሩልኝ ቤት ምን አይነት ነው ብለ የተናገርክ፣ እኔስ የማርፍበት ብለ ማረፊያ ፈልገ በእኛ ውስጥ ያረፍክ ኢየሱስ ተባረክ። ከፍ ከፍ እናደርግሃለን። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ ምድን አለው እንዳለ የሚያድን አስገራሚ የምስጋና መስዋዕት በፊት እናቀርባለን። አንተ ብቻ ጌታ ነህ፣ አንተ ብቻ ንጉስ ነህ፣ አንተ ብቻ የተፈራ ነህ፣ አንተ ብቻ ገናና ነህ። አንተ ታላቅ፣ ስራ ታላቅ፣ ኃይል ታላቅ፣ ችሎታ ታላቅ። በችሎታ ታምነ ሁሉን ስለምትሰራ፣ በእውቀት ታምነ ሁሉን ስለምትችል ኤል ሻዳይ ስለሆን ለሚያምን ሁሉ ይቻለዋል ያልክ አንተ ትልቅ አምላክ ተመስገን። ገናናና የተፈራ አምላክ፣ በዘመናት መካከል የማትሸመግል ሁሉን እያሳለፍክ በዙፋን ጸንተ የምትኖር መንፈስን ያልከለከልከን በልጅ በኢየሱስ ክርስቶስ ሞትና ትንሣኤ የወለድከን ክብር ምስጋና ላንተ ይሁን። ታርዳሃል፣ ከነገድ ሁሉ ከቋንቋ ሕዝብን በደም ዋይታል። ላንተ ለታረድከው በእልልታ ይገባል። ጭብጨባ ተመስገን እንልሃለን። ከፍ ከፍ እናደርግሃለን። ኢየሱስ የእግዚአብሔር ልጅ
ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በግርማ ተሞልታለች እያሉ እልፍ አላፍ መላእክቶች 24ቱ ሽማግሌዎች ለቅድስና ክብር እየሰጡ የሚሰግዱልህ ክብር ይገባል፣ እልልታ ይገባል፣ ጭብጨባ ይገባል። መንፈስ ቅዱስ እንወድሃለን፣ ከፍ ከፍ እናደርግሃለን። አገልግለን የክብር መንፈስ በመካከላችን ቅዱሱ መንፈስ ሳይከለከል የናዝሬቱ ኢየሱስን ያክብረው፣ ያግንነው፣ ከፍ ያድርገው። አባት ሆይ እናመሰግንሃለን፣ እንወድሃለን። ሁሉ ለክብር ይሆን በኢየሱስ ክርስቶስ ስም አሜን። ሐዋርያት ሥራ መጽሐፍ ሁላችንም እንደምናውቀው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ አጽናኝን እልክላችኋለሁ፣ ወደ እውነት ሁሉ የሚመራችሁ እሱ ነው ብሎ መንፈስ ቅዱስን ወደዚህ ምድር ሊልክልን መሪ ሊያረገው እውነትን ሊገልጥልን ወደ እውነት ሁሉ ሊመራን ኃይልን ሊሰጥ ቤተክርስቲያንን ስለፈለገ አጽናኙን ለመላክ ሐዋርያቶችን አዘጋጀ እና ሐዋርያት ሥራ ስትመለከቱት መልአኩ እንዲህ አለ፣ እንዲሁ እንዳያችሁት ያያችሁት ጌታ እንደገና ይመጣል። እንዲህ አይታችሁት ናፍቃችሁ አትቀሩ። እንዲህ አይታችሁት ወይኔ የሚገርም ነው አጠገባችን ነበረ ብላችሁ ተደንቃችሁ ምትለዩት አይደለም። አንድ ቀን በብዙ ክብር ታጅቦ የሚመጣ ጌታ። ነገር ግን ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ኃይል ያስፈልጋቸዋል። ያለ እግዚአብሔር ኃይል አይሰራም አላቸው። ክብር ለንጉሱ ይሁን። ለምን መሰላችሁ? 3 ዓመት ተኩል አስተምሯቸዋል። ኃይለኛ ትምህርት ተምረዋል። ግን ለችግር ጊዜ አልተገኙም። ኢየሱስ ክርስቶስ የቀብር ስነ ስርዓት ላይ ሐዋርያቶች አልተገኙም፣ የሉም። ቢያንስ እኮ የማታ ተማሪ ይሻላል። የቀን ተማሪዎች ጠፍተዋል። ቀን 3 ዓመት ተኩል ተምረው የሉም። የማታ ተማሪ ኒቆዲሞስ ናይት ገብቷቸዋል። ከሚድ ናይት በኋላ ክላስ እየገባ የሆነ ነገር ገብቶታል እሱ። አራሜን በሩሲ ያልገባው ጥያቄ አለ። ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም ሲለው ማታ ነው፣ አይሁዳዊ ነው፣ ከሥራ ይባረራል፣ 100 አለቃ ነው። ይገርማቸዋል። ብዙ ሰው ያስተዳድር ነው በስሩ። ነገር ግን ገብቶታል እውነት እንዳለ፣ ተአምራት እንዳለ፣ በኢየሱስ ዘንድ የሚገለጥ ክብር እንዳለ። ስለዚህ የሰማው እውነት እንዲገለጥለት ስለሚፈልግ ማታ ነው የሚማረው። ማታ እየሄደ ከሚድናይት በኋላ ኢየሱስ ይለዋል፣ ይጠይቀዋል። ጥያቄ ያልገባውን ይጠይቃል፣ ይመልስለታል። ይገርማቸዋል። የቀብር ስነ ስርዓቱ ላይ ሐዋርያት ጠቅላላ ሲጠፋ እኔ ያለው አለ ጲላጦስ ጋር መጥተው አስክሬኑን ስጠኝ አለ። አራሜን በሉ ባካችሁ። ይኸውልህ የገባቸው ሰዎች ወንጌል ፍቅር የገባቸው ሰዎች በችግር ጊዜም አይለዩም። አሜን በሉ ባካ። በመከራ ጊዜ በሞት ጊዜ አለው አለ፣ ችግር የለም አለ። እና 2 ሰው ነው የተገኘው። ይገርማችኋል። አንደኛው ኒቆዲሞስ ነው፣ ሁለተኛው ዮሴፍ ነው። ወስደው ደግሞ ያቀረበው ነገር የሚገርም ነው። በዛ ዘመን ውድ የሆነ ነገር ነው ለጌታ መስዋዕት ያደረገው። አሜን በሉሲ። አንደኛ ከርቤ ይባላል። ከርቤ ውድ ነው። በዛ ዘመን የነበረ ውድ ከሚባሉ ዕቃዎች ውስጥ እየሄደ ነው ሾፕ ሲያደርግ የነበረው። ለማን? ለኢየሱስ ያስፈልገዋል። አሜን በሉሲ። ይኸውላችሁ የገባቸው ሰዎች ወንጌል የገባቸው ሰዎች እኔ እውነቴን ነው የምላችሁ እስከ መጨረሻው ድረስ በችግራችሁም አብረው ይቆማሉ። አሜን በሉሲ። የሆነ አንተ የሆነ ነገር ስትገባ ቻው ብሎ አይሄድም። የሆነ ሰዓት ላይ ሲደርስ ተንጠልጥሎ ኢየሱስ እያለ አናቀውም አትልም። ይኸውልህ እነ ኒቆዲሞስ በጥቂት ጊዜ ውስጥ ማታ ተምረው 3 ዓመት ተኩል ከቆዩ ሰዎች የተሻለ ክብር ይዘው ኢየሱስ ጋር መጡ። አሜን በሉ ባካችሁ። እና መጡ። አስገራሚ ነው። መጥተው ያደረጉት ነገር ምንድን ነው? ከርቤ ደግሞ የአስክሬኑ መጠቅለያ አዘጋጀ።
መቼስ የሰው ሁሉ ፍጻሜ አለ። ኢየሱስ ክርስቶስ ብቻ ነው ሞትን ድል ነስቶ የነሳው። አራሜን በሉ ባካችሁ። በቃ ትንሣኤ ሆኖ የተገለጠ ኢየሱስ ነው የሚል ለኢየሱስ ክብር ያምጣ ባካችሁ። እሱ ይገባዋል። አይገርማችሁም? ይሄ ከሆነ በኋላ ኢየሱስ ክርስቶስ ተገለጠላቸው። ፈርተው ደንግጠው ላሉት ሰዎች ሕያው የሆነው ኢየሱስ መጣ። አይገርምም? እንዲህ አለ። ሴቶቹ ብቅ ሲሉ ሕያውን ከሙታን መካከል ስለምን ትፈልጉ እንደተናገረ በገሊላ ይቀድማቸዋል። ኢየሱስ ያኔ የነገራችሁ ጌታ፣ የተስፋውን ቃል የሰጣችሁ ጌታ እግር አለው። ገሊላ ነው ያለው። አረ በኢየሱስ ተቀድመሻል ባክሽ። ስለ ድንጋዩ አታስቢ። መድኃኒዓለም ቀድሞ ገሊላ ነው ያለው ባክሽ። አረ አሜን በሉ። እስቲ ስለ ድንጋዩ አላስብም በሉ። አዎ ስለ ድንጋይ ማን ያነሳልናል? ማን ይደርስልናል? ማን ጣልቃ ይገባልናል? ማን ነው ይሄንን ሊያነሳ የሚችል የሚል ሐሳብ ይዘው ሲሄዱ ግን አንድ ነገር ሆኗል። ድንጋዩ ተንከባሏል። እና መልአኩ ምን አለ? ሕያውን ከሙታን መካከል ስለምን እንደተናገረ በገሊላ ይቀድማቸዋል። አረ የነገረሽ የተስፋው ቃል ይቀድምሻል ባክሽ። የሚቀድም ቃል አለ። እና ኢየሱስ ክርስቶስ ተነስቶ ጠውልገው ላሉትም በስራው ብርቱ ስለነበረ በቃሉ ምናምን ብለው ይገርማቸዋል። እየተናገሩ በሚሄዱት መካከልም ተገልጦ አይናቸውን ከፈተ። ብቻ አሁን በር በዘጉበት ሰዓት ላይ ኢየሱስ መጥቶ ሰላም ለእናንተ ይሁን። አሜን በሉ። የሰላም መልእክት ይዞ በሩ ሳይከፈት ድንገት ገብቶ በፈራችሁት ጉዳይ ላይ እኔ በክብር መጥቻለሁ አለ። በቃ መጣው አለ ኢየሱስ። መጥቼላችኋለሁ። ከዛ ደነገጡ። ካላየን አናምንም ወገኖች ሆይ። ስለዚህ አሁን እኔ ሚሽኔን ጨርሻለሁ ሊሄድ ነው አለ እና ሲሄድ መንፈስ ቅዱስን ወደ እናንተ እልካለሁ፣ ወደ እውነት ሁሉ የሚመራ ኃይልን ሳትቀበሉ ከኢየሩሳሌም አትጡ። ያለ እግዚአብሔር ኃይል አይቻልም። ያለ መንፈስ ቅዱስ ኃይል አይቻልም። በራስ ብቃት በራስ ሙከራ 3 ዓመት ተኩል ተመራችሁ አልቻላችሁም። በእግዚአብሔር ኃይል ግን ይቻላል። መንፈስ ቅዱስ ነው የሚረዳው። የሚያግዛችሁ መንፈስ ቅዱስ ነው ወገኖች ሆይ። አሁን ያነበብኩት ክፍል ላይ ስንሄድ መንፈስ ቅዱስ ከወረደባቸው በኋላ ወንጌል በኃይል በኢየሩሳሌም መቀጣጠል ጀመረ እና ወንጌል በኃይል መሄድ ሲጀምር መጽሐፍ ቅዱስ ሲናገር እና ሐዋርያቶች ለማዕድ አገልግሎት በጣም ይተጉ ነበር። በመካከላቸውም መለያየትም ሆነ መበለቶችን መጉዳት ጀመሩ። ከተለያየ ከግሪክ ሀገር የሚመጡትን ሰዎች እንደሚገባ ማዕድን ቆርሰው አይሰጧቸውም ነበርና መከፋፈል ጀመረ። ግን ችግሮች እዛው ይፈታሉ። ሐዋርያት ዘመን ችግር አይወጣም። ችግር በመንፈስ ቅዱስ ኃይል ይፈታል። አሜን በሉ። ማንኛውም ችግር መንፈስ ቅዱስ ይፈታ ነበር። ምንም አይነት ችግር ቢኖር፣ ከባድ ነገር ቢኖር። ስለዚህ እኛ ቃሉንና መንፈስ ቅዱስ እንዲሰራብን ለጸሎትና ለቃሉ እንተጋለን። ነገር ግን ማዕድ የሚያስተናግዱ ሰዎችን በመካከላችን እንሹም። ጥበብ የተሞሉ የእግዚአብሔር ኃይል የተሞሉ ሰዎች ያስፈልጉናል ብለው ሐዋርያቶች ጠሯቸውና አንድ ላይ 7 ሰዎችን ጫኑባቸው። አሁን ጉዳዩ እዚህ ጋር ነው። መንፈስ ቅዱስ መጣ። ለማዕድ አገልግሎት የተመደቡ ሰዎችን አልፎ ለወንጌል አገልግሎት የሚያዘጋጅ ክብር መጣ። ነግራችኋለሁ ዛሬ አልፎ የሚመጣ ክብር አለ። አንቺ ከተመደብሽበት ፕላን ካረግሽው ከተቆጣጠርሽው እዚህ ጋር ነው ቦታዬ ከምትዩ በላይ የሚያደርግ የእግዚአብሔር መንፈስ አለ። የሚሰራ መንፈስ አለ። ለውጥ የሚያደርግ መንፈስ ቅዱስ አለ። አልፈሽ እንድትሄጂ የሚያደርግ አልፈ እንድትሄድ የሚያደርግ ማዕድ ብቻ ሲባል ኖ ማዕድ አይደለም። ያለፈ ክብር ላያቸው ላይ ወድቋል። የመንፈስ ቅዱስ ኃይል ላያቸው ላይ ወድቋል። ለውጥን የሚያደርግ የክብር መንፈስ ላያቸው ላይ ወድቋል። ዛሬ ነግራችኋለሁ። እነዚህ ማዕድ እንዲያገለግሉ ቢጠሩም ግን እግዚአብሔር ሌላ አጀንዳ ነበረው፣ ሌላ ዓላማ ነበረው፣ ሌላ ክብር በላያቸው ላይ ነበረ። ስለዚህ መጽሐፍ ሲናገር በኢየሩሳሌምም ኃይለኛ ስደት ሆነ እያለ ይናገራል። ስደት ሆነ። ምክንያቱም እስጢፋኖስ በተገደለ ጊዜ ለጸሎት
የሚተጉ ሰዎች ብቻ ቀበሩት ይልና ስደትም በኢየሩሳሌም ሲነሳ ፊልጶስ ወደ ሰማርያ ሄደ ይላል። ይኸውላችሁ እግዚአብሔር በሌላ ሰው ያልተሰራ ያልተሞከረ ያልተደፈረ ድንበር እግዚአብሔር ልኮ የሚሰራው መንፈስ ቅዱስ ነው የሚል ለመንፈስ ቅዱስ ክብር ያምጣባካችሁ። ይኸውላችሁ ሰማርያ ማለት ማይሞከር ከተማ ነው። ሰማርያ ማለት ይገርማችኋል ኢየሱስ ክርስቶስ የሰማርያን ሴት በዮሐንስ ወንጌል ምዕራፍ 4 ላይ ቁጭ ብሎ ያነጋገረው አንተ ከአባቶቻችን ትበልጣለህ እንዴ ከያዕቆብ ትበልጣለህ አለችው። ድንበር ላይ ውሃ ስትቀዳ አግኝቷል። አንድ ወቅት ላይ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ በሰማርያ ሊያልፍ ነበረ ግን አልቻለም ይላል። ሰማርያ ማይሞከር ነው። ሰማርያ ማይነካ ከተማ ነው። ነገር ግን ዛሬ ነግራችኋለሁ መንፈስ ቅዱስ በእናንተ ላይ ሲመጣ ማይደፈር ኬላዎች ሁሉ ይሰበራሉ። ማይገባበት ቦታ ትገባለህ። ማይነካ ስፍራ። አሁን እኮ ያልተነኩ ከተማዎች በጣም ብዙ አሉ። የዛሬ 4 ዓመት ይመስለኛል ሐራር አካባቢ ሲሄድ ለኮንፈረንስ አውዳይ የምትባል ቦታ ላይ ደረስኩኝ እና መኪናው ይዞኝ የሚሄደው ሰው ከኤርፖርት መጥቶ በጣም ሳይ ከተማውን ሳይ ዘንዶ ተጋድሞ አየሁ እና ጥጋ አስይዝልኝ አልኩና ተንበረከኩ መጸለይ ጀመርኩኝ። ይገርማችኋል እዛ ከተማ ላይ ወንጌል የሚባል ነገር አልገባም። ከጎኑ ስጠይቀው እንዲህ አለኝ ቸርች አለስ ቸርች የለም አለኝ። ኦርቶዶክስም የለም ካቶሊክም የለም ፕሮቴስታንትም የለም። ምንድነው ስል ግሬት ኮሚሽኖች ትንሽ ሙከራ አድርገው ነበረ ግን አልተቻለም። ለምን ቤቱን የሚያከራዩትን ሰዎች ያርዷቸዋል። ማንም መግባት አልቻለም። የማይደፈር ክልል የሚደፍር መንፈስ ቅዱስ ብቻ ነው። አራሜን በሮባካችሁ። አሁን ሰማርያ ተደፍሮ አያውቅም ተነክቶ አያውቅም። በወንጌል አንድ ሰይጣን አሰራር ውስጥ ያለ ሲሞን የሚባል እየጠነቆረ እግዚአብሔር ኃይል ይባል ነበር። ከተማውን የተቆጣጠረ መንፈስ ነበር። ይህን መንፈስ የሚገለብጠው የተቀባው የናዝሬቱ የኢየሱስ ስም ብቻ ነው። ይኸውላችሁ ክርስቶስን ሰበከ ይላል። እስቲ ኢየሱስ በሉ ባካችሁ። ኢየሱስ ሲሰበክ ቀንበር ይሰበራል። አሜን ትላላችሁ። ኢየሱስ ሲገባ አንድ ቦታ ይሄ ስም የተቀባ ስም ነው። ይሄ ስም ኃይል አለው። ሰይጣን ለብዙ ዓመት የፎከረውን ፉከራ የሚገለብጥ ነው። አረ ኢየሱስ ጌታ ነው። አንድ ወቅት ላይ መቂ የምትባል ከተማ ላይ ክሩሴት እየተደረገ ነበረ። እሱም ፕሮግራም ጨርሰን ራት ልንበላ ስንሄድ መኪናዎችን አንድ ሰው ዘግቷል። የዘጋው ምንድነው? ረጅም ሰው ነው፣ ራቁቱን ነው፣ ድንጋይ ይዟል፣ እዚህ ደማምቷል እና ምንድነው የሆነው? ማንም የከተማ ፖሊስ እንኳን ኮንትሮል ሊያደርገው ስላልቻለ መኪናዎች ከዳር እስከ ዳር ተዘግተዋል። እና አንድ መንፈስ ቅዱስ እንደዚህ አለኝ፣ ውረድና በተሰጠ የልጅነት ስልጣን ኢየሱስ ክርስቶስ ስሙ ኃይል አለው አለኝ። ከዛ ስወርድ አረ ሊፈነክት ነው ተው፣ ድምጽ ነው የምሰማው እንዳትጠጋው ምናምን የሚል በናዝሬቱ በኢየሱስ ስም ተንበርከክ አልኩት። ወዲያውኑ ተንበረከከ። ነፍሱን መንፈሱን ስጋው ለቀ። በታላቅ ድምጽ ጮኸ፣ ውጣ። አንፈራቅጦት መድኃኒዓለም ነፃ ወጣው። አሜን በሉ ባካችሁ። ከዛ በኋላ ገላው ታጠበ፣ ልብስ ተሰጠው። ይገርማችኋል እግዚአብሔር አጀንዳው ምን መሰላችሁ? ተአምራት በሚሆንበት ጊዜ የእግዚአብሔር ክብር ሲገለጥ ትልቁ የእግዚአብሔር ዓላማ ሰዎችን ለማዳን ነው። ተአምራት ለምንም አይሰራም። ተአምራት የሚጠቅምበት ምክንያት በእስራኤል አምላክ እንዳለ እንዲታወቅ ነው። አሜን ነው። ጎልያድ የሚወድቀው ጎልያድ ጭንቅላቱ የሚቆረጠው በእስራኤል አምላክ እንዳለ እንዲታወቅ ነው፣ ለሌላ ጉዳይ አይደለም። በነጋታው ዘንጦ ከረባቱን አድርጎ ጉባኤ መሃል ቁጭ አለ። የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ብዙ ሰዎችን ወደ እግዚአብሔር መንግስት አመጣ። ዛሬ አንድ ነገር ልነግራችሁ ነው። መንፈስ ቅዱስ ባለበት በዛ
ሰዎች ማይሞከር ኤሪያ ውስጥ ገብተው ወንጌልን እንዲሰብኩ ወንጌል በኃይል እንዲሄድ የሚያደርግ የእግዚአብሔር መንፈስ አለ። አሜን በሉስ። እግዚአብሔር ሰዎችን እንዲህ ነው የሚያነሳው። መንፈሱን ውስጡ ካረገባቸው በኋላ ማይደፈር ቦታ ይሄዳሉ፣ ማይሞከር ቦታ። ትዝ ይለኛል አንድ ወንድማችን ደለለ የሚባለው ወንድም ነው። አንድ ወቅት ላይ ያው መድኃኔዓለም ቤተክርስቲያን ቁጭ ብሎ ይለምናል እና ከፕላስቲክ የመጡ ምግቦች እየበላ ነው። ግን አንድ መንፈስ ቅዱስ አይኑ የተከፈተ ሰው ልክ እንደዚህ በታክሲ ሲያልፍ አየውና ከነቆሻሻው እፍስ አደረገውና ታክሲ ውስጥ ከቶት ወደ ቀጠና 2 ሄደ። ቸርች ይዞት ገባ ይፈወሳል ብሎ አልተፈወሰም። ቤት ይዞት ሄደ። ገላውን ታጠበ፣ ልብሱን ቀየረለት፣ ማምለክ ጀመሩ። አዳር ፕሮግራም ቀዳሜ ላይ ነበረ። እየተመለከ ማንም ሳይነካው መንፈስ ቅዱስ መጣና እግሩን አስተካከለው። ይሄ እግሩ አይሰራም ነበረ፣ አንካሳ ነበር። በዛ ነበር የሚለምነው። ሊፈወስ አልቻለም እዛ። ግን እዚህ አሁን ፈውስ መጣ፣ ኃይለኛ ፈውስ መጣ። በቃ ከዛ በኋላ እግዚአብሔር ሊጠቀምበት ፈለገ እና ዘበኝነት ገነት ቸርች እንዲቀጠር አደረገው እና ደህንነት ተማረ። መንፈስ ቅዱስ መጣ፣ ላዩ ላይ ወደቀ። አሜን በሉስ። ከዛ በኋላ ፓስተሮቹ ወንጌላውያኖች ሰው ይቀጥራሉና ቢሮ እሱ ቁጭ ብሎ ያው ቦታው ላይ እዛ ቦታ ላይ ቆርቆሮ ቤት ውስጥ ቁጭ ብሎ የሉም እያለ ይመልሳል። ዛሬም አልገቡም ይላል። አንድ ቀን ግን መንፈስ ቅዱስ እንዲህ አለው፣ ከዚህ በኋላ አትመልስ፣ እኔ ባንተ መስራት ጀምራለሁ አለ። ከዛ ሲገቡ ሲጭን አጋንንት፣ ሲጭን በሽተኛ። አሜን በሉስ። ተአምራት ሆነ። ከዛ በኋላ ተለወጠ ነገሩ። የሚመጣው ጠቅላላ ደለለኝ ጋር እያለ ሆነ። ኧረ አሜን በሉስ። ነገር ተቀየረ። በቃ ነገር እየተለወጠ መጣ። ወዲያውኑ ኦርዴንድ ተደረገ። ቸርች ላይ ወንጌላዊ ያደረጉት። ኧረ አሜን በሉስ። ሐሙስ ዕለት ልነግራችሁ አልችልም። የፈውስ ፕሮግራም ተጀመረ። የማያቋርጥ ትልቅ ከተማ ውስጥ የሚታወቅ ፕሮግራም ነው። ይወጣል፣ ወንጌል ይሰብካል፣ መርካቶ ውስጥ ይገባል፣ ሰዎች ይድናሉ። ከሙስሊሞች አጋንንት ይወጣል፣ እዛው ይመሰክራል። ጠራርጓቸው ይዟቸው ወደ ቸርች። አሜን በሉስ። ወገኖች ሆይ ማይሞከሩ ቦታዎች የሚያስገባው የራስ ብቃት ችሎታ ሳይሆን መንፈስ ቅዱስ ባለበት ውስጣችሁ በመጣበት ጊዜ የእግዚአብሔር አጀንዳ በሕይወታችሁ ይገለጣል። ማይሞከር ቦታ ትገባለ። ትልልቅ ተአምራት ይጀምራል። የእግዚአብሔር ክብር ይጀምራል። በቃ ትልልቅ ነገር መሆን ይጀምራል። ወገኖች መጽሐፍ ሲናገር ሰማርያ ገባ፣ ክርስቶስን ሰበከ ይላል። ኢየሱስ ሲሰበክ ወገኖች ሆይ ሰው ይድናል። ኢየሱስ ሲሰበክ ሰዎች ይፈወሳሉ። ለዚህ እኮ ነው ጴጥሮስና ዮሐንስ በጸሎት ጊዜ ሲሄዱ አንድ ሰው ነበረ 40 ዓመት። ቤተሰቡ የሚገርም ነው። 40 ዓመት አልታከተም። አንዳንድ ፋሚሊ አይሰለችም እኮ። የሚገርም ፋሚሊ አለ። እኔ መጽሐፍ ቅዱስ ላይ ካነበብኳቸው ቤተሰቦች ከገረሙኝ ውስጥ አንዱ ይሄ ቤተሰብ ነው። እንዴ ራይድ እኮ ሰው 40 ዓመት አይሰጥም፣ ይደክመዋል እኮ። እንዴ ይሰለቻል እኮ ሰው ባህሪው ነው፣ የሰው ባህሪ ነው ይሄ። እነዚህ ግን ጧት ይወስዱታል፣ ማታ ይመልሱታል። ስንት 40 ዓመት ሰዎች ላይ ነበር ያለፈው። ሰዎች ትከሻ ላይ ነበር የሚኖረው። አንድ ቀን ግን ብቅ ሲሉ መንፈስ ቅዱስ ስራ ጀመረ። መንፈስ ቅዱስ ከተሞሉ በኋላ መጡና ይሄን አሉት። ምንድነው አሉ። እነዚህ ደግሞ ለየት ያሉ ሰዎች ነው የመጡት። ይሄን ይላሉ፣ ደግሞ የለንም ይላሉ። አሁን ግን የሚያስፈልገው አንድ ነው። ብርና ወርቅ የለንም። አሁን ግን በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ዛሬ አንድ ነገር ነግራችኋለሁ። የብዙ ዓመት ጥያቄዎች፣ የብዙ ዓመት የቆዩ ችግሮች ቀንበር የሚሰበረው ስር ነቀል ለውጥ የሚመጣው ኢየሱስ ሲገለጥ ብቻ ነው። ኢየሱስ ባለበት ብዙ እኮ አንዳንድ ሰው አለው፣ የሰው ችግር የለበትም። የውስጥ ችግር ግን አለበት። የሰው ችግር
የሌለበት አለ። ይሄ ሰው አሁን የሰው ችግር የለበትም። ሁሉ ጊዜ ያደርሱታል፣ ይመልሱታል፣ ቤተሰብ አለው፣ ጥሩ ነው። ሰው ደግሞ የሌለው አለ። ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ሰው የለኝም ያለም ደግሞ አለ። ሰው ላለው ለሌለው መፍትሄ ኢየሱስ ነው የሚል ባካችሁ ክብር ያምጣ። ለዚህ ጌታ ክብር ይሁን። ሰው ቢኖርህም ባይኖርህም መድኃኒት የሆነ ጌታ አለ። ከዕለት ጉርስ የሚገላግል ከተለመደው ስርዓት ቀንበር የሚሰብር ዛሬ ነግራችኋለሁ በኢየሱስ ክርስቶስ ስም ከዘገየ ከቆየ ነገር የሚገላግል የተቀባው የናዝሬቱ ኢየሱስ አለ። ፈዋሹ ኢየሱስ አለ። ነፃ አውጪው ኢየሱስ አለ። ስር ነቀል ለውጥ ማንም ማምጣት አይችልም። ኢየሱስ ሲመጣ ብቻ ነው። ኢየሱስ ሲገለጥ ብቻ ነው። እንዴ ምክንያት እኮ ሰጠው። ሰው የለኝም ሲል እኔ መጥቼልሃለሁ አለው። በቃ ችግር የለም፣ በቃ እኔ ያለው አለ ኢየሱስ። እኔ ያለውልህ። ለምን ትፈራለህ? ለምን ግራ ደግሞ ስለተፈወሱ ሰዎች ቁጭ ብለህ 38 ዓመት አታውራ። ስለተሳካላቸው ሰዎች አታውራ። ስማ፣ ያንተ ለየት ያለ መንገድ ነው ያንተ ፈውስ ቢከናወነው። በለመድከው መንገድ በጠበቅከው መንገድ ሳይሆን እኔው ራሴ በአካል መጥቼ ታሪክህን እለውጣለሁ አለ። ነገርህን መለውጠው እንዲህ በአካል መጥቼ። ለምን ትፈራለህ? ስለ ሰው አታውራ። ሰው የለኝም አትበል። እኔ አለው። እኔ ደርሼልሃለሁ። ጣልቃ ልገባ መጥቼልሃለሁ። ነገርህን ልቀይር። ተስፋ አትቁረጥ ወገኖች ሆይ። የኢየሱስ ክርስቶስ ስም ኃያል ነው። አረ ስሙ እንደሚፈስ ዘይት ነው። ስሙ ከስሞች ሁሉ በላይ ነው። እስቲ ኢየሱስ በሉ አንዴ። ሃሌሉያ! ይሄ ስም ኃይል አለው። ይሄ ስም አዳይ ስም ነው ወገኖች ሆይ። እና ፊልጶስ ሰማርያን በኃይለኛ ሁኔታ ከሆነ በኋላ ጠንቋይ ሲሞንም ከላዩ ላይ መንፈሱ ከወጣ በኋላ ሐዋርያቶች ይቀባበሉ ነበር። ከኢየሩሳሌም መንፈስ ቅዱስ ሙላት ላይ ደግሞ የሚጸልዩ እነ ጴጥሮስ ስለነበሩ ምንም ችግር የለም። ከዛ ደግሞ ሌሎች ይምጡ ተባለ። ሙላት ያስፈልግ ነበር፣ የመንፈስ ቅዱስ ሙላት። ከዛ መጽሐፍ ቅዱሳችንን ስንመለከት ፊልጶስ ያንን ሚሽን ከጨረሰ በኋላ መልአክ አጠገቡ ቆመ። ዛሬ እንዲህ አለው፣ ተነሳ አለው። ዛሬ ይኸውላችሁ የምትነሱበት ቀን ነው። አራሜን በሉሲ። ይኸውልህ በአንዱ አገልግሎት ሳትስፋይ አትሁኑ፣ ሌላ ክብር አለ። ትልልቅ ክሩሴድ ተካሂዶ ብዙ ሰው ድኖ ተጠምቆ ትልልቅ ነገር ሆኖ በዚህ አትርካ። መልአኩ መጣና ሌላ ሚሽን አለ፣ ሌላ አገልግሎት አለ፣ ሌላ ክብር አለ፣ ሌላ አጀንዳ አለኝ። ለምን በዚህ ትደክማለህ? ሌላ የኔ ዓላማ አለኝ አለ እግዚአብሔር። አይገርማችሁ? ተነስ አለው መልአኩ። ወዴት ነው ሲል ወደ ጋዛ። አረ መንፈስ ቅዱስ ይላከን። ከዚህ በኋላ ለመንፈስ ቅዱስ የምትላኩበት ፈቃዱን የምታድርጉበት ዘመን ይሆንላችሁ። ቀኝ እጃችሁን አንሱ ዛሬ በሉ ሲል መንፈስ ቅዱስ እንደ ፊልጶስ ላከኝ በሉ። ልላክልህ በሉት። አረ ግዴላችሁም የሚልክ መንፈስ መጥቷል። ወደ እያንዳንዳችሁ ህይወት ይመጣል። ብድግ በል፣ ተነስ። ቤተ ክርስቲያን መነሳት አለባት። ለወንጌል መነሳት። ይኸውላችሁ ሰዎች ግራ የተጋቡ ሰዎች አሉ፣ የተጨነቁ ሰዎች አሉ፣ ተስፋ የቆረጡ ሰዎች አሉ፣ መንገዱን ማን ያሳየናል የሚሉ ሰዎች አሉ ወገኖች። አረ ኢየሱስ ክርስቶስ ጌታ ነው። ስመሰክር ነበር ለፓስተር ደባልቄ የኮቪዱ ጊዜ። ከዚህ ድንገት ነው መንፈስ ቅዱስ ሂድ አለኝ ወደ አገር ቤት። እዚህ ነበርኩኝ እና ሲሄድ እግዚአብሔር አዲስ አሰራር አዲስ አደራርግ ነበር። መንፈስ ቅዱስ ተነስ አለኝ። ተነስ ከዚህ ውጣ አለኝ። አረ ጥሩ ጊዜ አይደለም፣ ጊዜው ጥሩ አይደለም፣ ቆይ አሉኝ። አንዳንዶቹ ምክር ሰጡኝ። ግን መንፈስ ቅዱስ እንድወጣ ፈልጓል፣ እንዲሄድ ፈልጓል ወደ አገር ቤት። ብድግ ብዬ
እዚህ መጣው ኤርፖርት ስገባ 2 ፓይለት 3 ሆስተሶች የዛሬ የክብር እንግዳችን አንተና አሉ። አራሜን በልባካችሁ ተሳፋሪ የለም እኔ ብቻ ኮፊ ቲ የተባልኩ አራሜን በልባካችሁ ከዚህ ሬገን ኤርፖርት ዱብ አልኩኝ እና አንድ ወንድም ዘማሪ ዳዊት ጌታቸው እዛ ነበረና እሱ ነው የተቀበለኝ። በቃ እንዲህ አለ። ልክ ስደርስ ደግሞ የሚገርም ነው ነገሮች ያስፈሩ ነበር። ያው አሁን ስላለፍንበት ምንም አይመስላችሁም። ብዙዎቻችሁ ረስታችሁታል። ይረሳል እኮ ማይረሳ ነገር ምን አለ? ግን እኔ የደነገጥኩት ሻንጣው ሲዞር ነው። ማንም የለም የኔን ብቻ ሻንጣው ወስጄ ወጣው። ከዛ እሱ አንድ እግዚአብሔር ሰው እየመጣ ነው በራሱ አውሮፕላን ምናምን ብለው ያወራል። እየተቀበልኩት ነው። ከዛ ጉዞ ጀመር። 38 ሰው ነው የኢትዮጵያ በነጋታው የኢትዮጵያ አውሮፕላን። ከዛ እዛ እንግዲህ የሚቀበለኝ ሰው ሬጂስተር አድርጓል። እኔ ሆቴል ያለ ሰው አለ። በእኔ ምክንያት ሄዶ መንግስት ሬጂስተር አደረገ። የግድ መሆን አለበት በዛ ጊዜና ሬዲ አድርጎ ጠበቀኝ። ከዛ ገባው። ስገባ ቦሌ ሃይ ስኩል ከኔ ጋር የተማረ ወንድም ደግሞ የሚያበረው እሱ ሆኖ ቁጭ ከርቀት አይቶ ወደ ውስጥ አስገቡታል። ቢዝነስ ክላስ ተኝቼ ዶሮዬን እየበላው በሰላም ልክ ስደርስ ሌላ ነገር ተጀመረ። አገር ቤት ስገባ ደግሞ በፌደራል ታጅብኝ እንዳንጠፋ ነው። አልገባችሁም እንዴ? ሆቴል እስክደርሱ ድረስ መኪና እየተከታተለ ገባን። ከገባን በኋላ አንድ ነገር ሆነ። ያው ከስር ትዕዛዝ አለ እንዳትወጡ። ያው ኳራንቲ 15 ቀን እንቅስቃሴ አያስፈልግም። ፌደራል አለ። ኮሪደር ላይ ብትወጡ ፌደራል ይጠብቃል። ዶክተር ትመጣና በቀን አንዴ ቼክ ታረጋቸዋለች። ሶስተኛው 501 ቁጥር አንድ ፓስተር አለ። ችግር ካለ ወደሱ ደውሉ ተባሉ። እኔ ጋር ማለት ነው። ከዛ በኋላ ደስ የሚል ነው። የመንፈስ ቅዱስ ጋይድ ሲያረጋችሁ ሁላችሁ ተነሱ ሂዱ ሲላችሁ ለስራ ነው። አሜን በሉ እስቲ ለስራ ነው በሉ። ለስራ ነው በቃ። ከዛ ተስተካከለ ስልኩ። እኔ ጋር መደወል ተጀመረ። መመስከር ጀመርኩ። ወንጌል መናገር ወንጌል ስጀምር በቃ 16 ሰው ጌታን ተቀበለ። ከዛ በኋላ ደህንነት ትምህርት ጀመርኳ። በቀን 2 ጊዜ ከጥያቄው ጋር ስለ ማርያም ስለ ገብርኤል ይቀጥላል። ጥያቄዎች አሉ። እነሱን እየመለስኩኝ እንዴት 15 ቀን እንዳለቀ አላቀም፣ ግን የሚያድን ጸጋ ተገለጠ። ሃሌሉያ! ወገኖች ሆይ ተነስ ሲል ለመንፈስ ቅዱስ መታዘዝ በጣም አስፈላጊ ነው። የሥራው ባለቤት እኛ አይደለንም። ብቻውን የሚሰራው መንፈስ ቅዱስ ነው። ለመንፈስ ቅዱስ ዕውቅና ሰጡት ባካችሁ፣ ዕውቅና ሰጡት። ሃሌሉያ ሃሌሉያ! መንፈስ ቅዱስ ነው። ፊልጶስ ይሄን ሚሽን ጨርሳል። አሁን ወደ ሰማሪያ ወዴት ነው? ወደ ጋዛ ሄዳለሁ። ጋዛ የእስራኤል ክልል ነው። ብዙዎቻችሁ እስራኤል ሀገር ሄዳችሁ ትኖራላችሁ። እኔ ወደ 3 አካባቢ ሄጃለሁ አገልግሎት። በጣም የሚገርመው ጋዛ ርቀት አለ። ኢያሪኮ ራሱ በዛ መስመር ላይ ለመጎብኘት ከባድ ነው፣ ምክንያቱም ችግር ስላለ። ጋዛ እግዚአብሔር ሂድ ሲለው አንድ ሰው አይቶ ነው። እግዚአብሔር ብዙ ህዝብ አለ፣ ለአንድ ሰው ይልካቸዋል። አራሜን በሉ እስቲ ለአንድ ሰው ይልካል በሉ። ተልካችሁ አታውቁም? እኔን ጌታ ልኮኛ ቃል ናዝሬት አማኑኤል ፕሮግራም ለአገልግሎት ለመሄድ ተዘጋጅቼ እያለ መንፈስ ቅዱስ ሽፍት አረጋ። እንዴ ጧት ላይ ከርቸሌ ነው ምልክ አለኝ። የጌታ ድምጽ ነው የመጣው። ፒክቸር መጣ። እቺ ሴት ታገኛታለ፣ ትጸልይላታለ፣ ትፈታለች አለኝ ከእስር ቤት። እስቲ አሜን በሉ።
ግራ ያጋባል። ትልልቅ ጉባኤ ተታችሁ አንድ ሰው ሲልካችሁ ለአንድ ሰው ከዛ ጫማዬን አውልቄ ተፈትሼ ለመጀመሪያ ጊዜ ነው የገባሁት። ያን ጊዜ ቴዲ አፍሮ ታስሮ ስለነበረ በሱ ሳይድ ብዙ ሰው አለ ትዝ ይለኛል። ከዛ በኋላ ስጠይቀው ሰውየው ማን ነው አለ። ሴቶች በዚህ ጋር ነው ግን እንትኑ ካላወቅ አታገኝም። እዚህ ብዙ የፖለቲካ እስረኛ ስላለ እዚህ ከሌለች አሜሪካ ሄዳለች ማለት ነው አለ። ዘበኛው ነው ጠባቂ። ከዛ ቀስ ብዬ ገባውና ስሟን ጠራው። ልክ ፖሊሱ ሲጠራ ወዲያውኑ በላውድ ስፒከር ጠራ ወደ ውስጥ። ቆየው 10 ደቂቃ 15 ደቂቃ እና ደነገጥኩ። እውነት መንፈስ ቅዱስ ልካኝ ነው ወይንስ የታለች ታዲያ ሴትዮ የታለች ስል ከ15 ደቂቃ በኋላ እያለቀሰች መጣች። ምን እንደተፈጠረ ታውቃላችሁ? አልቅሳ ከ3 ቀን በፊት በህልሜ አይቼ እጅ ጭነህልኝ ከዚህ ከእስር ቤት ስፈታ አይቻለሁ አለች። የሚገርም ነው። ጸለይኩላት 9 ሰዓት በንጋታው ከእስር ቤት ተፈታች። አራሜን በሉ ባካችሁ። ይኸውልህ ለአንድ ሰው ሊልክ ይችላል መድኃኒዓለም መንፈስ ቅዱስ። መታዘዝ ካለብን እግዚአብሔር ትልቅ ጉባኤ አስተቶ ሌላ ቦታ ላይ ሊሰራ የሚፈልገውን ስራ የሚሰራ አምላክ ነው። ይሄን መንፈስ ቅዱስን የምንታዘዝበት ጉልበት እግዚአብሔር ይስጠን። ይኸውልህ መጥቶ ተነሳለው ወደ ጋዛ ሄድ። ጋዛ የሚገርም ነው። ሰውየው ኢትዮጵያ ጃንደረባ ነው። ኢትዮጵያ የምትባለው ሀገር ካርታውን ሁላችሁ ታውቃላችሁ እስከ ሱዳን ድረስ ነው እና አረቡን ኤሪያ ከልሎ ነው። በዛ ዘመን እንግዲህ ኢትዮጵያዊ ጃንደረባ ያ ሰው በገንዘቡ የሰለጠነው ነው። ነገር ግን አምልኮ ይፈልጋል። ሊሰግድ ነው ወደ ኢየሩሳሌም ሄደው። እኛ ኢትዮጵያኖች ስግደት እኮ እንወዳለን። በጣም ነው የምንወደው። ለሊት ተነስቶ 11 ሰዓት ለስግደት መሄድ ብዙ ነው። እግዚአብሔርን ይፈልጋል። እግዚአብሔርን ይፈራል እኮ ህዝቡ። ከእግዚአብሔር ጋር መገናኘት እኮ የሚፈልግ ህዝብ እኮ ነው። ኢትዮጵያዊ እኮ ስግደት ይወዳል እኮ። የኛ ህዝብ እኮ ይወዳል። ሰረገላው ላይ ነው የተቀመጠው። ሰረገላው ላይ ተቀምጦ ስግደት ሊያቀርብ እየሄደ ነው። እግዚአብሔርን ሊፈልግ እየሄደ ነው። እግዚአብሔር ኢየሩሳሌም ነው ያለው ብሎ ስላመነ ተሳፍሮ እየሄደ ነው። ግን አንድ ነገር ሆኗል። የእግዚአብሔር መንፈስ የላከው ፊልጶስ ደርሷል እዛ እና ደስ የሚለው የእግዚአብሔርን ቃል ከፍቶ ነበር ይላል የኢሳይያስ መጽሐፍ 53ኛው። ዛሬ መንፈስ ቅዱስና የእግዚአብሔር ቃል ባለበት ተአምራት አለ። አሜን በሉሲ። አያችሁ ብዙ ሰዎች ዛሬ መጽሐፍ ቅዱስን ይከፍታሉ ግን እንቅልፋቸው የሚመጣ ብዙ ነው። እንቅልፍ ይመጣ አላጋጥሟችሁ? እኔ ብዙ ሰዎችን አስተምሬያለሁ። እንቅልፍ ይወስደብኝ ይመጣኝ መጽሐፍ ቅዱስ ሳጠና እንቅልፍ ይመጣል ይዞኝ ይሄዳል። ይሄ ሰውዬ ያነባዋል ግን ማስተዋል የለም። መጽሐፉን ያነባዋል ግን አያስተውልም ነበረ። ስታነቡ የእግዚአብሔርን ቃል ማስተዋል መረዳት የሚያመጣው መንፈስ ቅዱስ ነው። አይን የሚከፍተው መንፈስ ቅዱስ ነው። ወገኖች ሆይ የእግዚአብሔርን ቃል ግለጡት። የእግዚአብሔር ቃል ይከፈት። ሰውየው በሁሉ ነገር ሰልጥኗል። ቢዝነስ ነው፣ የገንዘብ እንትን ነው፣ የተቆጣጠረ ሰው ነው። ግን በሁኔታዎች ላይ ሰልጥኗል። ዛሬ ሁኔታዎች ላይ ሰልጥናችሁ የእግዚአብሔርን ቃል የምትከፍቱበት ዘመን ይሁንላችሁ። ሁኔታ አይቆጣጠራችሁ። በገንዘብ እኮ ባለጠጋ የሆነ ሄንዴክ የምትባል ገንዘብ ያዥ ነው እኮ ሰውየው። ቢዚ የሚያደርገው ብዙ ነገር አለ። ሂሳብ የሚሰራው ብዙ ነገር እኮ አለ እንዴ። ጊዜም ያሳጣው እኮ ብዙ ነገር አለ። ነገር ግን የእግዚአብሔርን ቃል ከፍቷል። እግዚአብሔርን ለመፈለግ ልቡ ተዘጋጅቷል። እግዚአብሔር ሆይ በቃል ውስጥ መፍትሄ አለ። ቃልም ማንበብ ፈልጋለሁ እስቲ ልክፈት ሲል ኢየሱስ ላይ አረፈ። ያውልህ ያረፈው 53ኛው ምዕራፍ ላይ ነው። ያረፈው ኢየሱስ ላይ ነው። ኢየሱስ ላይ ነው። ግን አልተገለጠለትም። ያነበዋል፣ ደቀቀ፣ ተሰቃየ፣ አፉንም አልከፈተም የሚለው ቃል
ምንድነው ማን ነው የሚለው ነገር ግራ አጋብቶታል። ዛሬ ነግራችኋለሁ አይናችንን የሚከፍት የእግዚአብሔር ቃል ብርሃን ብላችሁ ላይ ብራ የቃሉ ፍቺ ያበራል። ሕፃናቶችን አስተዋይ ያደርጋል። እንድናስተውል የሚያደርግ የእግዚአብሔር ቃሉ ፍቺ በሕይወታችን ያብራልን። መጽሐፍ እኮ ለዚህ ነው ስለ ሳሙኤል ሲናገር ሳሙኤል ታቦቱ ስር አደገ፣ ፕሬዘንስ ህልውና ውስጥ አደገ። እሱ ብቻ አይደለም፣ ህልምና ራእይ በማይገለጥበት በዛ ዘመን በሴሎ የእግዚአብሔር ቃል ለሳሙኤል ይገለጥ ነበር ይላል። ያውልህ ህልም የለ ራእይ የለ ሁሉ ነገር ብርቅ ነው፣ ግን ለሳሙኤል በህልውናው ስላለ የእግዚአብሔር ቃል ይገለጥለት ነበር። ዛሬ በኢየሱስ ስም የቃሉ ፍቺ ይገለጥላችሁ። ስታነቡ አይናችሁ ክፍት ይበል። ስታነቡ የክርስቶስ ብርሃን ይብራላችሁ። ስታነቡ የእውነቱ መንፈስ እውነትን ይግለጥላችሁ። መንፈስ ቅዱስ ወደ እውነት ሁሉ የሚመራ እሱ ስለሆነ የቃሉን ብርሃን፣ የቃሉን ኃይል፣ የቃሉን ሰይፍ ይዛችሁ የምትነሱበት የእግዚአብሔር ቃል መገለጥ ይምጣላችሁ። ቃሉን ያብራልን ወገኖች። ቃሉ ካልበራ አደጋ ነው። ያለ መንፈስ ቅዱስና ያለ እግዚአብሔር ቃል እኮ ምንም ማድረግ አይቻልም። ሰውየው ቃሉን ከፍቷል ግን አልገባውም። ቃሉን ከፍቷል ግን ማስተዋል አልቻለም። ስለዚህ ሰው ያስፈልገው ነበር። ዛሬ ለትውልዱም ለሕዝባችንም ለሀገራችንም መፍትሄ የእግዚአብሔር ቃል ነው የሚል እስቲ ለእግዚአብሔር ቃል ክብር ያምጣ ባካችሁ። ወገኖች ሆይ ሶስቱ ነገስታቶች እኮ ግራ ገብቷቸው አይገርማችሁም? ሞዓብን ለመውጋት ሲሄዱ ከባድ ጊዜ ነበር። ከባድ ጊዜ ነበር። ያ ጊዜ ሶስቱም የአገር መሪዎች ናቸው። ሀገር የሚያስተዳድሩ ናቸው። ይመራሉ ተብሎ ህዝብ ተስፋ ያረጋባቸው ሰዎች ናቸው። ግን ወደ ሞዓብ ሲሄዱ እኔ መራለሁ ብሎ የተነሳው ኢዮራም የሚባል ንጉስ ነበር። እሱ ደግሞ ከጥንቆላ ጋር የተያዘ ሰው ነው። ኢዮሳፍጥ ቤተሰባዊ ፍቅር ስላላቸው በትዳርም የሚተሳሰሩበት የራሱ የሆነ መንገድ ስለነበረው እኔ ምንም ችግር የለም፣ እኔ እንዳንተ ፈረሶችም እንዳንተ ናቸው፣ ካንተ ጋር እሄዳለሁ። አይገርምም? ጉዞ ሲጀምሩ የ7 ቀን መንገድ ሄዱ። ሚጠጣ ጠፋ። ሰራዊቱ ሁሉ በውሃ ጥም ሊያልቅ ነው። ስለዚህ አንድ ነገር ሆነ። ከባሪያዎቹ አንዱ አረ ወደ እስራኤል እንመለስ አለ። ኢዮሳፍጥ ያኔ ነው ያሰበው። በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳ አለ፣ በእርሱ ውስጥ የእግዚአብሔር ቃል ይገኛል አለ። ወገኖች ሆይ ለሀገር ለትውልድ ለመሪዎች መፍትሄ አንድ ነው፣ ወደ እግዚአብሔር ቃል መመለስ። ይኸው መፍትሄ ያለው ቃል ውስጥ ነው። በእግዚአብሔር ቃል ነው ትውልድ የሚያርፈው። ግራ የተጋባው በውሃ ጥም ውስጥ ያለ ተስፋ የቆረጠው ትውልድ ወየው ጠፋው ልንሞት ነው ያለውን ትውልድ የሚቀይረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ባለበት ተአምራት አለ። ነብዩ ኤልሳ ባየው ጊዜ ይህ ለምን ሆነ አለ። ይህንን ሰው ለምን ይዘው መጣ? ግን በገና ይምጣ፣ በገና ደርዳሪዎች ይምጡና በገናው ይደርደራል። አያስገራሚ ነው። ደመናም የለም ንፋስም የለም፣ ይህ ሸለቆ ውሃ ይሞላል። እናንተም ከብቶቻችሁ እንስሶቻችሁ ከዚህ ይጠጣሉ። ይህ በእግዚአብሔር አይን ቀላል ነው። አረ ነገር ቀላል ነው ባክህ። በእግዚአብሔር አይን ቀላል ነው የሚል ቀላል ወደሚያደርገው ጌታ ለእርሱ ለእግዚአብሔር ክብር ይሁን ብላችሁ አመስግኑ፣ አመስግኑ። ነገርሽን የሚያቀል ጌታ አለ። አረ ግድ የለህም፣ ነገርን ያቀላል ጌታ። ምድረ በዳ ነው፣ ኤዶምያስ ምድረ በዳ ነው፣ ጭው ያለ በረሃ ነው፣ ማይመች ነገር ነው። ከኤዶምያስ ምድረ በዳ ከበረሃ ውስጥ ምንጭን የሚያፈልቅ ሕያው የሆነ ቃል የሚሰጥ ሕያው የሆነ ጌታ አለ። ዛሬ ነግራችኋለሁ። ምንም የለም ግን ቆፍሩ፣ የእግዚአብሔርን ታምራት ታያላችሁ። ዛሬ ምድረ በዳ የሆነብህ ነገር አለ፣ ግራ የተጋባበት ወደ እግዚአብሔር ቃል በመመለስ
ቃሉ ውስጥ ወገኖች ሆይ ተአምር ስላለ ምድረ በዳሽ በምንጭ እግዚአብሔር ያጥለቀልቀዋል። አረ የሚከፈት ምንጭ አለ። ክብር አምጡ እስቲ ለጌታ። የሚከፈት ምንጭ አለ። የሚከፍተው ምንጭ አለ። ጌታ ምንጭ አለ የሚከፍተው ምንጭ አለ። የተዘጋው በረሃ የሆነውን የሚያለመልም ተስፋ የቆረጥሽበትን ምድረ በዳሽ ላይ ምንጭ አፍልቆ የሚያስደንቅሽ፣ የሚያጠጣሽ፣ የሚያረካሽ። እስቲ ለዚህ ጌታ ክብር አምጡ ባቀ። ለዚህ ኢየሱስ ለተጠማ መፍትሄ የሚሆን ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍ እንደሚል የሕይወት ምንጭ ውሃ ከሆዱ ይፈልቃል። ለተጠማ እርካታ የሆነው ኢየሱስ አሜን በሉ እስቲ። እርካታ ወገኖች። ስለዚህ ወደ እግዚአብሔር ቃል መመለስ በጣም አስፈላጊ ነው። ሰውየው ከፈተው ግን አልገባውም፣ ወደ ማስተዋል አልመጣም። ስለዚህ ጠጋ አለና ይሄን የምታነበውን ታስተውላለ? የሚነግረኝ ሰው ሳይኖር እንዴት አለ። እንዴት የሚነግረኝ ሰው እኮ የለም። ጠጋ አለና ተረከለት። እስከ ክርስቶስ ኢየሱስ ድረስ ይላል ወንጌል ተጠቅልሎ ኢየሱስ ጋር ነው የቆመው። አሜን በሉ እስቲ። የእግዚአብሔር ወንጌል የእግዚአብሔር ቃል ብሉይ ኪዳንን ጠቀለለውና እዚህ ድረስ ነው፣ ኢየሱስ ድረስ ወንጌልን ነገረው ይላል። በቃ ታሪክ ተለወጠ። ዛሬ በእውነት መንፈስ ቅዱስ ተነሱ ይላል። አሜን በሉ እስቲ። ስራ አለኝ ተነሱ። ሚድን ትውልድ አለ ተነሱ። ቀንበሩ የሚሰበር ትውልድ አለ ተነሱ። ከስራት ነፃ የሚወጣ ትውልድ አለ ተነሱ። አለ ትውልድ ግራ የተጋባ ሚተኛ መጽሐፉን አንብቦ ያልገባው እውነተኛ ምስጢር ያልተገለጠለት ወደ ማስተዋል ያልመጣ ትውልድ አለ። ይህ ትውልድ ስላለ እግዚአብሔር ተነስና እልካለሁ ይላል። እያንዳንዳችሁን በወንጌል ኃይል አስታጥቆ ሊልካችሁ ጌታ ይፈልጋል። እስቲ ቀኝ እጃችሁን አንሱ። ጌታ ሆይ በሉ። ስትልከኝ እላካለሁ፣ እታዘዛለሁ፣ እርዳኝ በሉ። ለዚህ እኮ ነው ሶስቱ ሥላሴ ዲስከስ ያደረጉት እኮ ይሄንን ነው። ማንን እንላክ? ማንስ ይሄድልናል? ማን? በቃ እንደገና እጅ አወጣ። ማን? ኢሳይያስ እኔ ላከኝ። ሃሌሉያ። አረ ሊልክሽ ነው። አስታጥቆ ሊልክሽ ነው። አረ ሃሌሉያ። ስለዚህ ወገኖች ሆይ ያለ መንፈስ ቅዱስ ምንም ልናደርግ አንችልም። ያለ እግዚአብሔር ቃል ምንም ልናደርግ አንችልም። ቃሉ ካልተገለጠ፣ ቃሉ ካልበራ ብዙ ሰዎች አለማስተዋል ሊመላለሱ ይችላሉ። ስለዚህ እግዚአብሔር በውስጣችሁ ያስቀመጠው ኃይለኛ የሆነ ነገር አለ። አሜን ነው። ይሄ እግዚአብሔር መንፈስ እያንዳንዳችሁን ለወንጌል ስራ በኃይል አስታጥቆ ሊልካችሁ ነው። ብዙ ሰዎችን የምትደርሱበት፣ ብዙ ሰዎች በእግዚአብሔር ቃል የሚነኩበትን የእግዚአብሔር ጸጋ በእናንተ ይገለጣል። እያንዳንዳችሁ ሰራተኞች ናችሁ። የወንጌል ሰራተኛ ነው። ለምትታዘዙ ሁሉ እግዚአብሔር መልእክት አለው። ለትውልድ መልእክት አለው። ኢየሱስን ምንናገርበትን ጸጋና ኃይል ጌታ ይሰጠናል። ስለዚህ ዛሬ ወገኖች ሆይ ተዘጋጁ። ያለ መንፈስ ቅዱስ ምንም ማድረግ አንችልም። መንፈስ ቅዱስ ብቻ ነው የሚያግዘው ወገኖች ሆይ። ለዚህ ነው ጴጥሮስን ታንኳውን ፍቀድልኝ አለው። እሱ ደክሞ ቁጭ ባለበት ሰዓት ላይ እስቲ ባዶ ነገር ውስጥ ልግባ አለ። እሺ አለ፣ ለቀቀለት። ያው እኛ ስንጨርስ መድኃኒዓለም መጥቶ ባዶ ነገራችሁ ላይ ገብቶ ታሪክ ይለውጣል። አረ ታሪክ ይለውጣል። አንተ ጨርሰሃል፣ አንቺ ጨርሰሻል። ጌታ ግን ሲመጣ ልቀቁለት። ለመንፈስ ቅዱስ መልቀቅ ጥሩ ነው። ልቀቁለት። እሱ ስፍራ ይፈልጋል፣ ቦታ ይፈልጋል። በቃ ልቀቁለት። እሺ ስትሉ ኢየሱስ ገብቶ ካስተማረ በኋላ በስተቀኝ ጣላለ። እንዴ አለ፣ ሌሊቱን በሙሉ ስደክም ነበረ፣ ምንም አልያዝኩም። ግድ የላችሁ። ይኸውልህ ዳይሬክሽንን የሚሰጥ ጌታ አለ። ኧረ አሜን አሜን። ነብይ ቢሆን ምን ይላል? አሁን ኤልሳ እንዲህ ነው ያለው፣ ፋሱ የቱ ጋር ነው የጠፋባችሁ?
ዳይሬክሽኑን አሳዩኝ አለ። እንጨቱን በዚህ ጋር ኢየሱስ ዳይሬክሽን አይጠይቅም፣ ዳይሬክሽን ያሳይሃል። አሜን በሉ እስቲ። ምሪት ይሰጣል። የቱ ጋር እንደጠፋብህ የቱ ጋር እንዳለ እግዚአብሔር ይመራል። በኢየሱስ ክርስቶስ ስም እሱ ሲመራ ምሪት ሲሰጣችሁ የጠፉ ነገሮች ሁሉ ይገኛሉ። አረ የጠፉ አሳዎች ያው ሆነው ይገኛሉ። የጠፋብን ነገር የሚሰበስበው የኢየሱስ ክርስቶስ መለኮታዊ ምሪት ነው። አረ ዛሬ ምሪት ይሰጣል። ግድ የለም ቃሉ ውስጥ ምሪት አለ። እኔ አንተ ካልክ በቃል መረቡን እጥላለሁ። ቃል ውስጥ ተአምራት አለ። ቃል ተአምር እንደሚያደርግ አምናለሁ። ወርውሬ ደክም ያለው የእግዚአብሔር ቃል ግን የሚሰራ ነው። አንተ ካልክ ይሆናል። አንተን ታምኜ አደርጋለሁ። የእግዚአብሔር ክብር ይገለጣል። አንተ ካልክ ይሆናል። አረ ግድ የለም ከጌታ የሚወጣው ቃል ነገሮችን በአንድ ጊዜ የመሰብሰብ አቅም አለው። ዛሬ ብዙ ነገር ጠፍቶብህ ደክመህ ሊሆን ይችላል። የእግዚአብሔር ቃል ግን የበላይ ነው። ቃሉ የሚሰራ ስለሆነ ሁለት አፍ ካለው ሰይፍ ይልቅ የተሳለ ስለሆነ ነገሮችን ካለመኖር ወደ መኖር የመጡት በእግዚአብሔር ቃል ስለሆነ ቃሉ ዛሬም ሕያው ስለሆነ የሚሰራ ስለሆነ ወገኖች በቃሉ ታምናችሁ ጣሉ። በቃሉ ውስጥ ታምራት አለ። ስለዚህ ወገኖች ሆይ እሱ መንፈስ ቅዱስን ለቅቄልሃለሁ፣ አንተ እንደወደድክ ስራ፣ ላከኝ፣ ልታዘዝ ፈልጋለሁ በሉት። በእውነት በእናንተ ብዙ ስራ ሊሰራ የሚችለው እግዚአብሔር አለ። በነህምያ ጠጅ አሳላፊው እዛ ምርኮ ሰፈር ሆኖ እግዚአብሔር አስገራሚ የሆነ ሸክም ውስጡ ከተተ እና ሐናኒ የሚባለው ሰው መጥቶ ነገረው። ሲነግረው የአገር ጉዳይ ሁላችሁም ትጠይቃላችሁ። እኛ ወጣ ወጣ ስንል እንዴት ነው አገር ቤት ይላል ሰው። መጠየቁ አይቀርም። ሰውየው እንዴት ነው አለው ነህምያ። ሲነግረው ፍርስራሹን ሲነግረው በፍጹም አለ በቃ አልቻለም። አያሌ ቀን ይጾምና ይጸልይ ነበር። ኢንጂነር እኮ አይደለም ሰውየው። ሙሉ ዲዛይን ግን ከሰማይ መጥቶ እጁ ገባ። አራሜን በሉሲ። ፕሮፌሽኑ እኮ ኢንጂነሪንግ አላጠና፣ የሰማይ ዲዛይን ግን እጁ ገብቶ የሚሰራውን አሳየው። ይኸውላችሁ የሚመራ ጌታ አለ፣ መመሪያ የሚሰጥ ጌታ አለ። እና ሰጥቶት አያሌ ቀን ጸልዮ ከጨረሰ በኋላ ስራውን ሲያየው ወይኔ አልችልም፣ እኔ ጠጅ አሳላፊ ነኝ አላለም። ንጉሱ ፊት ሲቀርብ ፊቱ ጠቁሮ ነበረ። በንጉሱ ፊት ግን ሞገስ አገኘ። ከዛስ ንጉሱ የሚያስፈልገውን ባጀት ሁሉ መደበለ። አንድ ነገር ልነግራችሁ፣ ኬላ ጠባቂዎች ከንጉስ የመጣውን ደብዳቤ እጁ ስለገባ ደብዳቤውን ሲያሳያቸው ኬላው ተከፈተ። ይኸውልህ የከለከለ ኬላ ከንጉስ ደብዳቤ የተነሳ ይከፈታል። የተከለከለ ክልክል የሆኑ ቀጠናዎችን ትገባለህ። አሜን አሜን አሜን። ለምን ቢባል የዳዊት መክፈቻ ቁልፍ በእጁ ያዘው። የሚከፍት የሚዘጋው የሌለ ጌታ ከፊት ከቀደመ ኬላው ይሰበራል። አዎ ይሰበራል። ትገባለህ። የእግዚአብሔርን ስራ ለመስራት ትገባለህ። ወገኖች ሆይ ትገባለህ። ከዛ እንስሳ ላይ ሆኖ ሰለለው። አያችሁ ቅጥሩን ቼክ አረገ። የሐሚ በር፣ ምንጩ በር፣ ጉድብ መጣይ፣ የአሳው በር፣ የበጉ በር፣ እነዚህ የፈረስ በር፣ እነዚህን በሮች አየ። ካየ በኋላ በየአሳይሜንቱ ማንን እዚህ ጋር ባስቀምጥ ጥሩ ነው ብሎ አየ። በየግሬሱ ሰዎችን ቁጭ አረገ። ከዛስ ተጀመረ። ውረድ ሲሉት አልወርድም፣ በእኔ የተጀመረው ስራ ትልቅ ነው አለ። ቀኝ እጃችሁን አንሱ። ባንተ የተጀመረው ስራ ትልቅ ነው። እውነት በእናንተ የተጀመረው ስራ ትልልቅ ስራዎችን ሊሰራ እግዚአብሔር ይፈልጋል። የመንግስቱ ስራ፣ የወንጌል ስራ በእናንተ ውስጥ ሊቀጣጠል ጌታ ይፈልጋል። ስለዚህ ለጌታ ክብር አምጧ። ባንቺ ሊሰራ ስለሚፈልግ በቃ ይፈልጋል ጌታ። ስለዚህ ወገኖች ሆይ ተዘጋጁ፣ ተነስ ብሏል ጌታ። ዛሬ ጊዜው እያለቀ ነው። የዓለም ፍጻሜ እኮ ጊዜው በጣም እየተቃረበ ያለበት ጊዜ ነው። በዚህ ጊዜ ውስጥ ነው የጌታን ስራ በደንብ የምንሰራበትን የመንፈስ ቅዱስ ኃይል መሞላትና መላክ አለብን። አሜን በሉሲ።
አዎ ጊዜ ሁሉ እያበቃ ተዘጋጁ። እግዚአብሔር ዛሬ ልክ እንደ ፊልጶስ ሊነጥቃችሁ ይፈልጋል። እና ሚሽኑን ከጨረሰ በኋላ መጽሐፍ ቅዱስ እንዲህ ይላል፣ ወደ አዛጦን ወረደ ይላል። ድንገት ነው። ክብር ለስሙ ይሁን። ወረደ፣ በዛው ሄደ፣ ቀጠለ። እሱ ወንጌልን እየሰበከ ወደ ቄሳሪያ ሄደ እያለ ይናገራል። ቄሳሪያ ድረስ ሄደ፣ መንፈስ ቅዱስ እየላከው። እግዚአብሔር አምላክ በሰጠን ዘመን ለመንፈስ ቅዱስ የምንታዘዝበትና ለእግዚአብሔር ቃል ስፍራ የምንሰጥበትን ጉልበትና ጸጋ እግዚአብሔር ይስጠን። እውነት ጊዜያችሁን የእግዚአብሔር ቃል ይውሰድባችሁ። ጊዜያችሁን መንፈስ ቅዱስ ይቆጣጠረው እና ስትቃጥቱ ስትጸልዩ የእግዚአብሔር መንፈስ በእናንተ ላይ ሆኖ ለብዙዎች የምትጮውበትና የምትቃጥቱበት የተትረፈረፈ ጸጋ ይለቀቅላችሁ። ቆመን እንጸልይ። ኢየሱስ ክርስቶስ ጌታ ነው። በእውነት እያንዳንዳችሁ ላይ የእግዚአብሔር ክብር ይመጣል። እግዚአብሔር በዚህ በመጨረሻው ዘመን ተነሱ እልካችኋለሁ፣ መንፈሴን በእናንተ ላይ አደርጋለሁ። ግራ የተጋባ ትውልድ አለ፣ እያነበበ ማያስተውል ትውልድ አለ፣ ሊያመልክ እየሄደ ሊሰግድ እየሄደ የማያስተውል ትውልድ አለ። ስለዚህ እግዚአብሔር እኔ ነገሮችን ቀይራለሁ። አሜን ሃሌሉያ። ራዛ ትራዳሳ እስቲ እጆቻችሁን አንሱና በእውነት እግዚአብሔር የተሻለ ነገር በውስጣችሁ አስቀምጦ መለኮታዊ ኃይሉን በእናንተ ላይ አድርጎ ወንጌልን ለትውልድ የምትናገሩበት ሰዎችን የሚያድን ጸጋ በእናንተ ሕይወት ይገለጣል። እጅ ሰጠ ኢትዮጵያው ጃንደረባ። ምን ላድርጋለ? እንዳልጠመቅ ማን ይከለክለኛል አለ። ወሰደውና አጠመቀው። ወገኖች ሆይ የሚያድን ጸጋ በእናንተ ውስጥ ይገለጣል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። ዛሬ ለመንፈስ ቅዱስን ዕውቅና፣ ለእግዚአብሔር ቃል ዕውቅና ስጡ። እግዚአብሔር ስራውን በእናንተ ሕይወት ይሰራል። ዛሬ እውነት ምን ያህል ስለ ወንጌል እንደጸለያችሁ አላቅም። እግዚአብሔር አምላክ ግን እያንዳንዳችሁን ሊልካችሁ ይፈልጋል። ምን ያህል በዚህ ጾም ጸሎት የጨዋችሁትን ጉዳይ እኔ አላቅም፣ ግን እግዚአብሔር አምላክ ብዙዎችን የምትነኩበት የወንጌል እሳት በዚች ቤተ ክርስቲያን ይቀጣጠላል። አሜን ነው። አረ ጌታ እሳቱን ይጥላል። እሳትን ልጥል መጣው ብሏል ኢየሱስ። ሃሌሉያ። ራዳታላ ካራማ ዲዮዶ ሶፖር ቬሊያን ተርዲክላራ ዳላ ፑራ ማማያ ሳንዳ ሃሌሉያ ለሬዴሌ ባራዳላ ባራሳት ራዲያናና ኢየሱስ ክርስቶስ ጌታ ነው። በዚህ ጉዳይ ላይ ለሰዎች ልመሰክር ጉልበት አጥቻለሁ፣ ኃይል አጥቻለሁ የምትሉ ሰዎች አንሱ እጃችሁን። በቃ ይሄ የእግዚአብሔር ጸጋ የመንፈስ ቅዱስ ኃይል ያግዛቸዋል። ያለ መንፈስ ቅዱስ ምንም ልናደርግ አንችልም። አዎ፣ ስለዚህ አፋችሁን ይከፍታል፣ ትናገራላችሁ። አፉንም ከፈተ አስተማረው ተብሎ እንደጻፈ አፋችሁን የሚከፍት መንፈስ ቅዱስ ነው። ሃሌሉያ። በናዝሬቱ በኢየሱስ ክርስቶስ ስም ተአምራት ይሆናል። በዚች ቤተ ክርስቲያን የተጀመረው የወንጌልን እሳት የሚያቀጣጥል ትውልድ ስላለ አመሰግናለሁ። የእግዚአብሔር ክብር በኃይል እንዲመጣ በወገኖቼ ሕይወት አቅጣጫ ላይ የወንጌሉን እሳት የሚያቀጣጥል የመንፈስ ቅዱስ እሳት ይውደቅባቸው። ሌሮፖሶድ ቬሊያዶስ ጸልዩ ፕሪዲዮ ቴፔስ ቶቫንዳ ኪላሆራ ቬሌትራዲያ ኮራ ማማያ ሳላዳ ለቦራ ባዳና ማንዲያ ቫዲዮ ቴርዲያና ሲሌ ፕሬዲያ ላኩቫ እግዚአብሔር ሆይ ኃይልን አስታጥቀኝ በሉት። ኃይልን የሚያስታጥቅ የመንፈስ ቅዱስ ኃይል አለ። አስታጥቀኝና ላከኝ።
ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ብሎ ኃይልን ከታጠቁ በኋላ ለብዙዎች መፍትሄ ያደረገ የወንጌል እሳት በውስጣቸው እንደተቀጣጠለ ይሄ እሳት ይሄ ክብር ይሄ ኃይል ወገኖች ሆይ እንዲመጣ በፊልጶስ የተጠቀመ እግዚአብሔር ባንተም ይጠቀማል፣ ባንቺም ይጠቀማል። እሺ ብትሉና ብትታዘዙ ለመንፈስ ቅዱስ ስራው የእግዚአብሔር ስለሆነ በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደሱ ያለ ማን አለ ዘላለም ጸንቶ የኖረ በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደሱ ያለ ማን አለ ዘላለም ጸንቶ የኖረ እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደርሱ ያለ ማን አለ ዘላለም ጸንቶ የኖረ በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደሱ ያለ ማን አለ ዘላለም ጸንቶ የኖረ እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም እግዚአብሔር አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደርሱ ያለ ማን አለ ዘላለም ጸንቶ የኖረ በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደርሱ ያለ ማን አለ ዘላለም ጸንቶ እግዚአብሔር በሉት እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም እግዚአብሔር መልካም አምላክ ነው። አሜን መልካም አምላክ ነው። አሜን መልካም አምላክ ነው። አሜን በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደርሱ ያለ ማን አለ ዘላለም ጸንቶ የኖረ በቃሉ ታማኝ ታማኝ በምድርም ቢሆን በሰማይ እንደርሱ ያለ ማን አለ ዘላለም ጸንቶ የኖረ ክብር ይሁንለት ለሰራዊት ጌታ ለእግዚአብሔር። ሃሌሉያ ሃሌሉያ ኦ ሃሌሉያ ኢየሱስ የእስራኤል አምላክ እግዚአብሔር ሆይ ተነሱ ስላልክ አመሰግናለሁ። ዛሬ መነሳት ይሆን የመነሳት ቀን ይሆን። ልክ
ፊልጶስን ድንገት መልአኩ መጥቶ ተነስ እንዳለው ዛሬ በጌታ በኢየሱስ ክርስቶስ ስም ረክተን ከተቀመጥንበት ብድግ የሚያደርግ ልዩ መልአክ መጥቶ ተነስ እንዳለው የሚያስነሳ ክብር ይምጣ። ለወንጌል የሚያቀጣጥል እሳትና ክብር ይምጣ። ዛሬ እንድንነሳ የሚያደርገን ብድግ እንድንል የሚያደርግ የወንጌል ኃይል በወገኖቼ ሕይወት ይፍሰስ። መንፈስ ቅዱስ የቤተ ክርስቲያን ውበት አንተ ነህ። ውበት የሆንከን አንተ ነህ። ልጅህን የምታከብር አንተ ነህ። ልጅህን ከፍ ከፍ የምታደርግ አንተ ነህ። ስለዚህ ቃልህን እያነበብ የማያስተውለውን ትውልድ ወደ ማስተዋል የምትመልስ መልእክተኛ አድርገ ወንዶች ልጆችን ሴቶች ልጆችን አስነስተ ስለምትልክ አመሰግናለሁ። አንተ ጽኑ ኃያል አትፍራ፣ እኔ ካንተ ጋር ነኝ፣ ሚዲያምን እንዳንድ አድርገ ትመታለህ ብለህ ከጉድጓዱ ውስጥ ጌዴዎንን ያወጣ ዛሬም የላከው እግዚአብሔር ዛሬም ሕያው ነህ፣ ሕያው ነህ። ከፈራችሁበት ከደነገጣችሁበት ጉድጓድም ያወጣ እንደ አንድ አድርገ ትመታለህ ብሎ የሚልክ ጌታ አለ። አባት ሆይ አመሰግንሃለሁ፣ አከብርሃለሁ። ምስጋናና ክብር ወዳሴ አምልኮ በዙፋን ላይ ለተቀመጥከው ላንተ ይሁን። እስቲ ክብር አስገቡለት። ተመስገን መንፈስ ቅዱስ። እጅ በወገኖቼ ላይ ይሁን፣ ሁሉ ለክብር ይሁን።